እሺ ለምንድነው እባክህ አጣድፈህ የጠራኸኝ? እኔማ ረስቼው እኮ ባለፈው እነግርሃለሁ ብዬ ሳልነግረው አንተ ልብ የት አለ አውቃለሁኝ። ልብ የለህም እኮ። እኔ የምልህ ያቺ ጨበሬዋ ማ ያቺ ለእንግድነት የመጣችው? አዎ አሁን ከዚህ መንደር ካልነቀልናት ጸር ነው የምትሆነን። ለመሆኑ ግን ተልእኮዋ ምን እንደሆነ ታውቃለህ? አዎ ይሄ ስለ ትዳር ስለምናምን አጠናለሁ ነው የምትለውማ። እና ይሄን ነገር ለመናገር ነው አንተ ውሽካታ ሰውዬ እዚህ ድረስ የጠራኸኝ እያለው ነው ማለት ነው። ምክንያቱም እንግዲህ እሱ የሆነ በቃ የጠበቀው ሌላ ነገር ነው። እሱ እየጠየቀ ያለው ደግሞ እንግዲህ አስፈርቶት ነው ማለት ነው። እና ይሄ ለዚህ ነው የጠራኸኝ? አዎ ይህንን ሰምቼ ታዲያ ሳልነግርህ ቀርቼ ከሌላ ሰው ብሰማ ሰው ታደርገኛለህ? አንተ ግን ከቀን ወደ ቀን ምን ማውራት እንዳለብህና ምን ማውራት እንደሌለብህ እየጠፋብህ መጥቷል ይለዋል ማለት ነው በዛብህ። ሰላም ሰላም፣ ሰላማችሁ ይብዛልኝ የማዊ ቤተሰቦች በሙሉ እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ በያላችሁበት፣ ሀገራችንን ሰላም ያደርግልን። ዛሬ ጽናት ክፍል 164ን ይዤላችሁ መጥቻለሁ። እንደተለመደው እንግዲህ የማቀርብላችሁ የጽናት ድራማን ነው። እናንተም ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። እና አንተ ታዲያ የተባለውን ሁሉ ለምንድን ነው የምታምነው እያለ ነው ማለት ነው። ተሰማዩልህ ስማ፣ እውነቷን ሆነም አልሆነም አንተ መሬትህ ላይ እኔም የወንድሜ ጉዳይ ላይ ነው ማተኮር ያለብኝ። እሺ እሱማ ልክ ነህ፣ ግን እኮ ማወቁ ጥሩ ነው። ሄደ ወደ አትወላውልብኝ። ምን ይውላውላኔ? ወንድ ነህ እኮ ቆፍጠን በል ጀነን በል። ይህ አሁን የሴት ወሬ እንጂ የወንድ ወሬ አይደለም ብሎ ትቶት ይሄዳል ማለት ነው። በዛ ብኮ ግን ከምር ቆፍጣና ጎበዝ ነው ማለት ነው። ግን አውቃ ይሆን እንደ የምትጫወትብኝ ግን እውነቷን ቢሆን እያለ ነው ይመስለኛል። ፈስ ያለበት ዝላይ አይችልም እንደሚባለው ስለ ትዳር ታጠናለች። ከትዳራቸው ሌላ የሚማግጡ ሰዎችን ታቧጣለች ሲለው እሱ እንግዲህ ይሄዳል መሰለኝ። በጣም ፈራ ማለት ነው። በሌላ በኩል ደግሞ እንግዲህ አዩና አለምዬ ቁጭ ብለው እየተወያዩ ነው፣ እያወሩ ነው እና በባለፈው ክፍል ናሆሜ እንደሚመጣ ስራውን ተውና ና ቶሎ ወደ ቤት እያለው አይታቸዋል ማለት ነው። አንተ እኮ ነህ እዚህ ብንቀበለው ሳ ልጄን እያለች እንግዲህ አንስታ ሳትጨርሰው ናሆሜ ይመጣል። ናሆሜዬ ኔ ልጄ ደህና መጣህ፣ እንኳን ደህና መጣህ እያለው ነው እንግዲህ። አዩም አለምን በጣም ደስ ብሏታል ማለት ነው። እና ገና እንዳለ ምሩስ ይላል ማለት ነው። ምሩ ውስጥ ላይ ቡና ልታቀራርብ ሄዳለች እያለች ነው እንግዲህ። እሷ ትሰማለች ብለህ ነው። እሷ ለነገሩ ውስጧ ተጎድተዋል። ማን ነው የምትላት ችው የእናንተው እያለች እንግዲህ ተጠያቂ ማድረግ የምትፈልገው ሳምሪን ነው ማለት ነው። ያኔ እሷ እኮ እንዴት እንዳደረገቻት እንዴት ስታሰቃያት እንደነበረ እኛ ሁላችንም እናውቃለን። እና አለምዬ እና ማነው ጽዮን ማለት ነው ስንት ሲያሰቃዩት እንደነበረ ይታወቃል። ግን አሁን ዙራ በሳምራዊት ነው ልታሳበብ የሞከረችው። አሁን ይሄ ገና ከመምጣቱ ይሄ ይነገራል። ቆይ ምንድን እየሰራሽ ነው ይላታል። እንግዲህ ተነስቶ ወደ ምሩ ይሄዳል ማለት ነው። እና በሌላ በኩል ደግሞ ኪራዬና ቅዱሴ ተደዋውለው እያወሩ ነው። እና የት ነው ያለው? አንተ ግን ደህና ነህ? እሱማ ተኝቶ ይሆናል እያለ ነው ናቲ ማለት ነው። እኔ ሌና እያለች ምን ሰላም አገኛለሁኝ? የመንደሩ እኮ ቀማሽ ሆናለች። እና ምንድን ነው የምትቀምሰው? ወንድ ነው? ምን ወንድ ነው? ይህንን አምቡላ መቀማመስ ጀምራለች። እዚህ አንድ ሰካራም አገኘች፣ እየሰከረች አስቸግረና፣ ወይኔ በቃ ወደዚህ ላኳታ መቼ እሺ ትልና
መቼ እሺ ትልና ትላካለች። እኔማ አንድ ቀን ተደብቄ አስደነግጣታለሁ። እኔ እኮ አንተ መከራዬን አሳየችኝ። ጭራሽ በየመንገዱ እሷን ጠብቄ ላምጣ እንዴ? እኔ ምን እንደማደርጋት ግራ ገብቶኛል እያለ ነው ኪራ። እንግዲህ ከተደባዳቢነት ወደ ጠጭነት ተዘዋውራለች እና እኔ አሁን ላይ የማስፈጽማት ጉዳይ አለችኝ ቢሮ ላይ። ቻው በቃ በኋላ እንደዋወላለን ብሎ ስልኩን ዘጋ። ቅዱሴ ማለት ነው። የኔ እናት በጣም ትገርማለች፣ ታሳዝናለች ማለት ነው። እንግዲህ እየተደባደበች ነው የነበረው። አሁን ከመደባደብ ወደ ጠጭነት ተዛውራላቸዋለች። ሳምሪ ይላለሁኝ ግን ይቅርታ ሰኒ ልል ነው። እሺ ሰኒ ለማለት ሳምሪ ይላለሁኝ ማለት ነው። እና በጣም ይቅርታ ቤተሰቦቼ። እና እንግዲህ ሰኒ ደውላ እህቷ እያዋረቻት ነው። ምን ሆነሽ ነው? ችግር አለ እህቴ? ግን እኔ ችኩል ነኝ እንዴ? አረ ያን ያክል ችኩል አይደለሽም። እኔ በባለፈው ከአማቷ ጋር ስናወራ ያቺ ጽዮን የምትባል ልጅ ለምን እንደሆነ ምንም አላምናትም። ታውቂያለሽ፣ ብታያት ከኔ በላይ ነው የምታያት። ስታናደኝ አንድ ቀን መታኋት። እንዴ አንቺ እኮ አታደርጊውም አይባልም። የምትመታሻት መንገድ ላይ ነው የመታሻት ሰኒ? እንዴ አይ መታ ነበር እነ ምሩ ቤት፣ እዛ ነው የመታኋት። ወይኔ ሰኒ ከምንድን ነው ያደረግሽው? እያለች ልጇ እህቷ ማለት ይሄ እየተቆጣቻት ነው። እና ምን ታረግሽ? እሷ አማቷን እኮ ነው የደበደብሽው፣ የአማቷን ልጅ ማለት ነው። እንግዲህ ያው እንደ ሰራተኛ አያዩዋትም። እንግዲህ ይቅርታ ጠይቄ፣ በአማት መወደድ እኮ ምን እንደሆነ ስላልገባሽ ነው። ስለዚህ ይቅርታ ጠይቄ እያለቻት ነው። እሺ አሁን ሻወር ልወስድ ነው፣ ከሻወር ስትወጪ ደውዪልኝ እያለቻት ነው ማለት ነው። እና አሁን እኔ ያቺ ልጅ እጂ ይቅርታ አልጠይቃት ነው ወይ በደንብ አልመታዋት? ምን አይነት ነገር ውስጥ ነው የገባሁት? እያለች ሰኒ እየተጸጸተች ነው። ደህና አርጋ ደቁሳት ቢሆን ነበር ጥሩ። ምክንያቱም እንደዛ ስታቃጥላት አይታችኋል። በጣም ነው ስታናዳት የነበረው። በጣም እያቃጠሏት ነው የነበረው ከምሩ ከአለምዬ ጋር ሆነው ምሩን ማለት ነው። እና አሁን ላይ ግን ጻድቅ እየጫወታቸው እንደ ጻድቅ ነው እየሆኑ ያሉት ማለት ነው። እና ደግ አርቃታለች ነው የምለው እኔ ማለት ነው። በሌላ በኩል እንግዲህ ሌናና በባለፈው እየደበደበቻት ልጅ ማን ነበር ስሟ? በባለፈው ደብድባታለች ማለት ነው። እና አሁን ላይ ግን በቃ በአምቡላ ምክንያት አንቺ መክሰስሽን ተይ እንጂ ችግር የለውም እኔ ብር የለኝም ስትላት ማለት ነው። እኔ ችግር የለውም ግን ክስሽን አቁሚ ትላታለች። እሺ ብላ እንግዲህ ሄደው ከተማ ጣጥተው የተረፋቸውን ባህል አንድ ይዘው መጥተው መንገድ ላይ ቁጭ ብለው እንደ ጅል ብቻቸውን እየሳቁ ነው። ሌና ይሞች ነው ምልሽ። እኔ ከተፈጠርኩኝ እስካሁን ድረስ እንደዚህ አረቄ ጠጥቼ አላቅም ነው ምልሽ። ብርቄ፣ አዎ ብርቄ ነው ስሟ። እንዴ ብርቄ እዚህ ምድር ላይ እኮ ስትኖሪ ለራስሽ ነጻነት ልሰጪው ይገባል። ገባሽ? ትላታለች ማለት ነው። ኤይ ደግሞ ለሴት ነጻነት ምን ይሰራላታል? ትላለች ማለት ነው ብርቄ። እና ብርቄ እናንተ እኮ እንደዚህ እያለችሁ ነው ወንዶቹን እያጠገባቻቸው ያላችሁት፣ እንደዚህ እያላችሁ ነው። እቻ ረቂ ሳታስለፈልፍሽ አልቀረችም እያለች ነው ብርቄማ እኔ ሌላ እኔ ላይ ብትጠምቂብኝ ራሱ ዝንፍ ውልሰት የምል ሴት አይደለሁኝም እያለች ነው እንዴ። ያንማ እኮ ባለፈው አየንልሽ እንዴ። ባለፈው ደግሞ ምን አደረኩኝ? መንገድ ላይ ወርቅሽ አይደል እንዴ ሰው ተሸክሞ ቤትሽ ይዞሽ የገባው እና ምን እያልሽ ነው? አይተንልሻል ጀግንነትሽን እያለቻት ነው። እንግዲህ ብርቄ ደግሞ እንዳንቺ እየተሳደብኩኝ ከመሄድ አይሻልም? ይሻላል እኮ። አረ እንደው ዝም በይ ከአንቺማ ይልቅ እኔ በስንት ጣዕሜ እያለቻት ነው ብርቅዬ። እና ታዲያ ለምን አንወዳደርም? እንዴት? ያው ብዙ በጠጣና ባልሰከረ እንወዳደር ልሽ
ኋላ እንዳትዋረጂ፣ አቅምን አይቶ መኖር ብልህነት ነው ብሏን ዘፋኙ። ስለዚህ አቅምሽን እወቂ። እባክሽን ብርቄ ይሄን አባባል ለራስሽ ተይው እባክሽ፣ ለራስሽ ያዡ። አቦ በእናትሽ ድገሚኝ፣ ቅዥልኝ እያለች ነው ማለት ነው። እንግዲህ ሜዳ ላይ ብለው እየቀመቀሙ ነው። ይኸውልሽ እኔ ብርቄ ጋ እደርሳለሁ ብለሽ ሜዳ ላይ እንዳትቀሪ፣ ስለዚህ መጠጣትሽን አቁሚ እያለቻት ነው። ነገር ግን እሷ ዝም ብላ እየጠጣች ነው ያለችው ማለት ነው። ምን አረቄዋን። ኧረ ብርቄ ራስሽን ቻይ፣ ወደቅሽብኝ እኮ እኔ ብርቄማ አልወድቅም እያለች ነው እንግዲህ። ናሆሚ ደግሞ ተገናኝ ከምሩቃ ወዷን እያዳመጠ ነው። የኔ ልጅ እንደዚህ አድገህ ትጠብቅሃለች እና ይህን ሁሉ አደረገችህ። ይኸውልሽ የቀረበብሽን ክስ ብታቂ ኖሮ ደህና አድርጌ ምግብ እየበላሁኝ አይደለም፣ ስለዚህ ቀነጨርኩኝ እያለ ነው። አንተ እንዴ እኔ አላበላም እንደ ምግብ በቀን እኮ 6 ጊዜ ነው የማበላህ እያለች እንግዲህ ውስጥ ላይ በተቀመጠው ልጅ እያናገሩት ይገኛሉ ማለት ነው። እነዚህ ችላችሎች እንግዲህ በናፍቆት ነው የተገናኙት። እውነት ለማውራት ፍቅራቸው በጣም ደስ ይላል ማለት ነው። እንግዲህ በሌላ በኩል ደግሞ በር ሄደው ይቆረቁራሉ እነ አልቴ ማለት ነው። ምን ነው በሰላም ነው ጎረምሳው? ምን ነው በዚህ ሰዓት መርመጥመጥህ እያለ ነው እንግዲህ በዛብህ ማለት ነው። እንደኩ የከተማ ሰው እንዶ ግርም እኮ ነው የምትሉኝ። እንዶ ምንም አይነት ወኔ የላችሁም ሴት። እሺ አሁን ምን ፈልጋችሁ ነው የመጣችሁት? የፈለጋችሁት ምንድን ነው? ፍላጎታችሁ ምንድን ነው እያለ እየጠየቃቸው ነው ኪራ ማለት ነው። አንቺ መረቅ ጭራሽ ባህላችንን ረስተሽ ነው ሂዱ አለሽና ግቡ ቡና ጠጡ እንደማለት አይደለ? እቺ ቀደም ግን የት እንደምታደርስሽ እናያለን እያላት ነው ማለት ነው። ይኸውልህ እኔ እኮ ነግሬህ ነበረ፣ ይሄ እምቡር ብዬ ነግሬህ ያለውኝ። ይኸውልህ ፍከራው ሜዳ ላይ አይሻልም? ለጀግና ሁሉም ሜዳው ነው ብሎ በቤታቸው እንግዲህ በነ ቤት መጥተው ፈክረው ሄዱ ማለት ነው። በጣም ይገርማል። አሁንም አልተፋቷቸውም ማለት ነው። አልተፋቷቸውም እና በሌላ በኩል ደግሞ እንግዲህ ምሩዬና ሰኒ በበቀደም በተናገርኩሽ ነገር አልተቀየምሽኝም አይደለም? ኧረ እኔ ምንም አልተቀየምኩሽም። ምናልባት እኮ ትናንትና ስለተናደድኩኝ መጥፎ ነገር ከተናገርኩሽ ብዬ ነው ይቅርታ ምልሽ። ምንም ብትይኝ አንቺ ልክ ነሽ እንዴ ሰኒ፣ እኛ እኮ እንደ ሌላ ሰዎች እኮ የምንሸመጋገል አይደለንም። ስለዚህ ካጠፋሁኝ አጥፍተሻል ብለሽ ንገሪኝ። እንዴ እኛ እኮ ውጭ የውጭ ሰው አይደለንም፣ እንተዋወቃለን አይደል እንዴ? ስለዚህ እኔ ያንቺን ህይወት ገብቼ ማበላሸት አልፈለግም። እኔ ከናሆሚ ቤተሰብ ጋር እንደ ድሮ ሆኜ ነው የምኖረው ትላታለች ማለት ነው ምሩዬ። እሺ እኔ ዞሮ የጓደኝነቴን ተዋጥቻለሁ። ምናልባት እኮ አንቺ እንዳልሽው ልክ ላልሆን እችላለሁ፣ ነገር ግን ለአንቺ ስል ይቅርታ እላቸዋለሁኝ። እኔ ሳይገባኝ ቀርቶ አይደለም እኮ ሰውን ዝም ብለሽ የምታምኘው ነገር አንድ ቀን ይጎዳሻል። እኔ ለዛ ብዬ ነው እንጂ ሌላ ማለት ፈልጌ አይደለም፣ ትዳርሽንም ማባከን ፈልጌ አይደለም እያለቻት ነው ማለት ነው። የኔ እናት ሰኒ እንግዲህ ቁማላታለች። ምሩ እንደምታውቁት በጣም የዋህ ናት እና እንግዲህ በሌላ በኩል ደግሞ ሊናን ፍለጋ ሄደዋል። እንግዲህ ሊና መንገድ ላይ ወድቃ እና ኪራ ሄደው ሊያመጧት ሄደው ይዘዋት እየመጡ ነው። እንደውጭ ጦሰኛ የሆነች ልጅ እንደው ምንድን ነው የሚሻለኝ እንደ ምንድን ነው የምናደርጋት እያለ ኪራና እዚህ እንግዲህ አሁን
ታዋት ስለሷ በኋላ እናወራለን። አሁን እናት ወለኛ ወደ ከብቶቹ እንሂድ ብላ ከብቶቹ ጋር ይዛው ትሄዳለች። ጽዬ ማለት ነው። እና እንግዲህ ከመሄዷ ስካር ነው የጣለባት ማለት ነው። አዩዬ ምግብ እኮ እየደረሰ ነው። የት ነው የምትሄደው? በቃኝ፣ ማታም አልበላም። አሁንም ደግሞ በገዛ ሆድህ ነው ባዶ ነው። በባዶ ሆድህ ወዴት ነው የሚሄደው? እኔ የማውቃት አለምዬ እኮ አዛኝ ሩህሩህ ነበረች። አንቺ ግን እንደዛ አልሆንሽም እያላት ነው ማለት ነው። ምክንያቱም ገና ከመግባቱ ገና ቤት እየገባ እያለ እንግዲህ ስለነሰኒ ምሩን መበደል ነው እያወራች የነበረው። በሱ ምክንያት ነው የተቆጣባት ማለት ነው። ይኸውልሽ ምንም እንዳልተፈጠረ ማስመሰል አትሞክሪ፣ አንቺ ማስመሰል ትወጃለሽ እያለት ነው እንግዲህ። ሰብስክራይብ ላይክ እያደረጋችሁ